በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 28 በዚህች ዕለት የጌና በዓል ሆነ። ይኸውም የልደት በዓል ነው። ይህም እንዲህ ነው። በአምላካችን በረቀቀ ጥበቡ ሰዎች ሁሉ ይቆጠሩ ዘንድ ስማቸውንም ይጻፉና ይመዘገቡም ዘንድ ከንጉሥ ቄሳር ትእዛዝ ወጣ። ስለዚህም ከእመቤታችን ከከበረች ከቅድስት ድንግል ማርያም ጋር ሊቆጠር ዮሴፍ ከናዝሬት ወደ ቤተልሔም የእርሱንና የብሩክት ድንግል ማርያምንም ስም ሊያስመዘግብ ወጣ። እርሱ ከይሁዳ ነገድ ከዳዊት ወገን ነውና ቤተልሔምም የዳዊት ቦታው ናትና። የከበረ ወንጌል እንደተናገረም ከዚህም በኋላ ከዚያ ሳሉ የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች። አውራ ጣቱንም አሰረችው፣ በጨርቅም ጠቅልላ በበረት አስተኛችው። ለማደሪያቸው ቦታ አልነበራቸውምና። በዚያም ሰፈር እረኞች ነበሩ። ሌሊቱንም በየተራቸው ተግተው መንጋቸውን ይጠብቁ ነበር። እነሆ የእግዚአብሔር መልአክ አጠገባቸው ቆመ። የእግዚአብሔርም መልአክ ብርሃን በላያቸው በራ፣ ታላቅ ፍርሃትንም ፈሩ። መልአኩም ለእናንተና ለመላው ዓለም ደስታ የሚሆን ታላቅ የምስራች እነግራችኋለሁና አትፍሩ አላቸው። እነሆ ዛሬ በዳዊት አገር መድን የሆነ ጌታ ክርስቶስ ተወልዶላችኋልና። ለእናንተም ምልክቱ እንዲህ ነው። ሕፃኑ አውራ ጣቱን ታስሮ በጨርቅም ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ አላቸው። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው በጎ ፈቃድ እያሉ መጡ። ከዚህም በኋላ መላእክት ከእነርሱ ዘንድ ባረጉ ጊዜ እነዚያ እረኞች ሰዎች እርስ በርሳቸውም ኑ ወደ ቤተልሔም ሄደን ይህን እግዚአብሔር የገለጠልንን ነገር እንወቅ ተባባሉ። ፈጥነውም ሄዱ። ማርያምንና ዮሴፍን ሕፃኑንም በበረት ውስጥ ተኝቶ አገኟቸው። አይተውም የነገሯቸው ስለዚህ ሕፃን እንደሆነም አወቁ። እረኞች የነገሯቸውንም የሰሙ ሁሉ አደነቁ። እረኞችም ለሕፃኑ ሰግደው እግዚአብሔርን እያመሰገኑ ወደ ቦታቸው ተመለሱ። ከወገናቸው ሰው ሆኖ ለጎበኘንና ይቅር ላለን እግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለበዓለ ጌና ዘይኮነ ንትጋ እምልደተ ክርስቶስ ሰዓተ ጸጋ እስማል ጸቀት ወበጻት ከመትለዶ በስጋ ዮም ለተጽፎ ምስለ ብዙሃን እንግልጋ ሀገረ ዳዊት ማርያም ማሪጋ። በዚህችም ዕለት ደግሞ ከእንዴና አገር ሰዎች 150 ወንዶች 24 ሴቶችም በሰማዕትነት አረፉ። እሊህም ቀድሞ ከሃዲያን ነበሩ። የእንዴናው መኮንን የከበረ ሶርያዊ ጳውሎስን በሚያሰቃየው ጊዜ ከዚያ ነበሩ። ሲያሰቃየውም ይመለከቱ ነበር። መኮንኑም ችንካሮችን በእሳት አግለው ዓይኖቹን እንዲያወልቁ አዘዘ። ይህንንም ባደረገበት ጊዜ ዓይኖቹ ወለቁ፣ ከወህኒ ቤትም ጣሉት። በማግስቱም እሊህ ሰዎች ሊያዩት በሄዱ ጊዜ ያለምንም ጉዳት ድኖ ጤነኛ ሆኖ አገኙት። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አድኖታልና። ይህንንም ድንቅ ተአምር አይተው እጅግ አደነቁ። ጣዖቶቻቸውም ምንም መስራት እንደማይችሉ አስተዋሉ። የክርስቲያኖች አምላክ እርሱ እውነተኛ አምላክም እንደሆነ አወቁ። ወደ ከበረ ቅዱስ ጳውሎስም ሄደው ሰገዱለት፣ እንዲጸልይላቸውም ለመኑት። እርሱም ባረካቸው። እግዚአብሔር እምነታችሁን ተቀብሎ ከሰማዕታት ጋር ይቁጠራችሁም አላቸው። ከዚህም በኋላ ወደ መኮንኑ ቀርበው በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። መኮንኑም ራሶቻቸውን ቁረጡ ብሎ አዘዘና ቆረጧቸው። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። ለእግዚአብሔርም ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለክሙ ማህበራነ ደው አንስ ዘኮንክሙ ስማ ዘባ ሃይማኖት
ነጺረክሙ ጋደ ግብረ ጳውሎስ ሰማይ እምድኅረ መልህዎ አይኖ በአውደ መኮንን መስት ከመህብረ ገጹ ብሩ ወአይኑ ክሱት። በዚችም ቀን የአባቶቻችን የአብርሃም የይስሐቅ የያዕቆብ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለክሙ ክቡራን እደው እምጓለ እመሕያው አብርሃም ይስሐቅ ወያዕቆብ ዘዝክርሙ ይፍትው እምሥጋክሙ መዋቲ ከመ ሥጋ ኩሉ አበው በሀገረ ዳዊት ዮም ተወልደ ሕያው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 29 በዚች ቀን የከበረና የተመሰገነ ታላቅ የልደት በዓል ሆነ። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም የተወለደበት ዕለት ከበዓላት ሁሉ ተለይታ ከፍ ከፍ ያለች ናትና። በዚህች ዕለት ከኤፍሬም ወገን መስፍኑ ኢያሱ ተወለደ። በዚህች ዕለት ሰምኑድ ከሚባል አገር ገመላዊ ቅዱስ ቆሪል አረፈ። በዚህችም ቀን የአክሚም ሰማዕታት መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ መለተጠምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጠሪቀመለት ውክበ መላቡ ውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕቶ ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት